ምርልኝ በለው ነበር። ይበቃሻል። አግጀሽ ብር ቀበላለሁ ብዬ ነበር። ብሩን ሳልቀበል ግን አጠራቀም። ማም አንቺ ተረጋጊ። እኔ ምን ለማድረግ አስይሻለሁ? አረፈንጂ ደግሞ ቆይ ምን ለማድረግ አስበሽ? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ደግሞ ይዤላችሁ የመጣሁት ክፍል 25 ወርቂቱ በጣም በአሁኑ ጊዜ ጭንቀት ላይ ነው ያለችው። ኖላዊ ድራማ ላይ አስቴር የሜላት እናት ነች። እንግዲህ የእናት ግፍ ነው የሚለው ርዕሱ። እንግዲህ እናንተም እየገባችሁ በእነሱ ፔጅም ላይክና ሼር እያደረጋችሁ እነሱንም ብታበረታቱ በራሴ በኩል በጣም ደስ ይለኛል ማለት ነውና ወደሚቀጥለው ቪዲዮ እንግዲህ አብረን ስንጓዝ ወርቂቱ ልጅቷን አሳግድልኝ፣ ልጅቷ ጥፋተኛ ነች በሚል ሁኔታ ልጅቷን አሳግዳት፣ ልጅቷ እዛ በታገደችበት ቦታ ምግብም እዛው የተገኘውን እየወሰዱላት የተገኘውን እዛው እየበላች እየጠጣች ልጅቷ እንግዲህ በጣም በረሃብ ተንገብግባ በጣም እየኖረች ነው ማለት ነው። እንግዲህ አንቺም እንዴት እንደዚህ እንዳቃጠልሽኝ ተቃጣይ ብላ የወርቂቱ ልጅ እዛ እየሄደች እያየቻት ያንቺ ገና ነው መቼ አለቀ ገና ነው ችግርሽ እያለቻት ልጅቷን እያስፈራራቻት ነው ማለት ነው። እንግዲህ በስተመጨረሻ ላይም ልጅቷ በጣም ርቧት እየተንገበገበች ምግብ እየበላች እሷን የሚጠብቃት ሰው አንድ ሰው ወንድ ተደርጎላት ነበረ። በፍጥነት ምግቡን በጣም ልጅቷ ትጎርስ ነበረ። በጣም ልጅቷ ምግቡን ትበላለች። እንግዲህ በመካከሉ እሷን የሚጠብቃት ሰው ለራሱ ነው። እኔ ነኝ እንትን ምንድነው እኔም እኮ ርቦኛል። ምንድነው? ምን ሆነሽ ነው እንደዚህ? ምን አይነት ምግብ አጋጥሞሽ ነው ምግቡ አንቺን እንደዚህ የሚጣፍጠው? ስለዚህ በጣም ነው ምግቡ ጣፍጦሽ እንደዚህ የምትበዩና እስቲ ይሄንን ምግብ እኔም እልቅ መሰልሽ ትንሽ አጉርሽኝ ምግቡን በማለት ምግቡን አንስታ ልጅቷ በታሰረችበት ምግቡን ለሚጠብቃት ሰው ምግቡን ስታጎርስ ነበረ። ምግቡን ካጎረሰችው በኋላ ልጁ እንዴት እንደዚህ አይነት ምግብ ትበያለሽ? እውነትም ወስፋትሽ በጣም ስለ ታመመና ወስፋትሽ በጣም በሽተኛ ሊያረግሽ ጮጋራሽ ምንድነው? ሰው እንዴት እንደዚህ አይነት ምግብ ይበላል? እረ በስማም ብሎ ነው እንግዲህ ምግቡ ሊተፋም ደርሶ በመካከሉ እንግዲህ ግድ ስለሆነ እኔ ለራሴ በጣም ስለጣፈጠኝ ነው እየበላሁት ያለሁት ብላ መልስ ስትሰጠው ነበረ። እኔ እኮ ጥሩ ምግብ መስሎኝ ነበረ አጉርሽኝ እያልኩሽ እንጂ እንደዚህ አይነት ምግብ መቼ መሰለኝ ብሎ ልጁ በጣም ተጠየፈ። እሷ የምትበላው ምግብ ማለት ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ምግቡን በልታ ከጨረሰች በኋላ እሷ እንግዲህ እሷን ስልኩን አምጪ ስላት ስልኩ እኮ እጄ ላይ ነው ያለው ያንቺ ስልክ ኮዱን ክፈችው ይሄ ስልክ ስላት እኔ ኮዱን አልከፍትም። ስለዚህ ማን ነው ስልኩ እጅክ እንዲገባ ያደረሰህ ብላ እሷ ስትጠይቀው ነበረና ስለ ስልኩ ማን እጄ ላይ እንዳደረሰ ምንም የሚመለከትሽ ነገር የለምና የስልኩን ኮድ ክፈቺው ሲላት ነበረ። ስለዚህ እኔ የኮዱን ስልክ አልከፍትም ስትል ጸጉሯን ይዟት አንገቷን አስገትሮ ይዟት እንግዲህ ትከፍቻለሽ አትከፍቺም በሚል ሁኔታ
ከዛ ስልኩን ኮዱን ከፈተችው ማለት ነው። ስልኩን ኮዱን ከከፈተችው በኋላ ወይዘሮ ወርቅቱ ቤት ተነስቶ ስልኩን በኪሱ ይዞ ይሄዳል ማለት ነው። ስልኩን በኪሱ ይዞ ከሄደ በኋላ እንግዲህ ከወይዘሮ ወርቅቱ ጋራ አንዳንድ ነገር ሲነጋገሩ ነበረ። ዛሬ እንዴት ቤቴን አውቀህ መጣህ? ምንድነው ችግርህ የመጣህበት ብላ ወርቅቱ ስትጠይቀው ነበረ ሰውየውን። የመጣሁት ችግርማ አንቺን ፍለጋ ነውና የምፈልገውን ነገር ሁሉ ማሟላት አለብሽ በሚል ሁኔታ ነበረ እየተነጋገሩት ያሉት ነበረ። ነገር ግን ነገሮቹ ወርቅቱ ያልጠበቀች ተገላብጦሽ ነገር ሆኖባት በጣም ብቻዋን እያስወራት ነበረ። ስለዚህ ስልኩን እኮ አገኘሁት፣ ይሄ ስልክ ውስጥ ያለው ሙሉ ቤተሰብ የሚያበጣብጥና ሙሉ ቤተሰብ የሚያዋርድ ቪዲዮ እዚህ ውስጥ እስካለ ድረስ ለዚህ ብር ትከፍልኛለሽ ሲላት፣ እንዴ እሱማ ግድ ነው፣ ስልኩ በመጀመሪያ ደረጃ ዋናና ዋናው ስልኩ በመገኘቱ ብቻ በጣም ደስ ብሎኛል። ስለዚህ ለብር አታስብ፣ እኔ ብሩን እሰጥካለሁ፣ እኔ ብሩን እከፍልካለሁ በሚል ሁኔታ ነው በሚል ሁኔታ። ስለዚህ እንግዲህ ብሩን ስንት ነው የምትከፍለኝ በሚል ሁኔታ ስለዚህ ሲነጋገሩ፣ እሷ እንግዲህ አንቺ አቅምሽ ስንት ነው የሚፈቅደው? ስንት ብር ነው የምትከፍለኝ? በሚል ሁኔታ ሲግባቡ ነበረ። ምንም ችግር የለም የቤተሰብ ጨዋታ ስለሆነ 50,000 ብር እከፍልሃለሁ ስትለው ነበረ ወርቅቱ እንግዲህ ሰውየው 50,000 ብር ሲላት፣ እዚህ ውስጥ ያለው ቪዲዮን እንኳን ከሸኩት ከ50,000 ብር በላይ እጥፍ ድርፍ ስንት 3-4 ይሆናል እና እኔ በ50,000 ብር የምለቀው ነገር የለም፣ የማሳየውም የሚሰጠው ነገር የለም ስለው፣ እሺ በቃ ስንት ብር ነው ስትለው 20,000 ቢሊየን ሲላት ነበረ። 20,000 ቢሊየን እሱ ሲላት፣ እንዴት 20,000 ቢሊየን? እስከ አያቴ እስከ ቅርም አያቴም ያችን 20,000 ቢሊየን ተሰርቶም ያውቃል ወይ? አያቴም ቅርም አያቴም የቅርም አያቴም አያት ስትለው ነበረ። ነገር ግን አዎ እናንተ ስለዚህ ስልክ ለመውሰድ ቪዲዮ ለመውሰድ ይህን ብር መክፈል አያቀታችሁም። ስለዚህ አንቺ አሁን ነገር አንቺም ቢሆን ከኔ ጋራ ባትነጋገሪ ይሻልሻል። ስለዚህ እኔና አንቺ አብቅቶልናል። ነገር ግን ብሩን ከከፈልሽ ግን ዝም በይ ስልሽ ዝም ማለት አለብሽ። ዝም ካላልሽ ደግሞ አንድ ነገር በምትናገሪበት ቁጥር እኔ ደግሞ በድምፅሽም ብር ቆጥራለሁ ብሏት ነበረና ከዛ ስትናገር 20,000 ሚሊዮን አንድ ይላታል። ከዛ መጨረሻም ስትናገር ብሩን እንደዛው እየቀጠለ በስተመጨረሻ ላይ 23 ሚሊዮን ሲቆጥርባት እሷም ነገሮቹን አቆማ። በቃ ከልጇ ጋራም ሲነጋገሩና እኛ በቃ ጉድጓድ እየተቆፈረልን ነው ልጄ ብላ በጣም እያዘነችና በጣም እየተቆጣች ነበረ ማለት ነውና ስለዚህ እንግዲህ ውድ ተመልካች ቪዲዮ ይሄን ይመስላል። በጣም ብዙ ነገሮች እንግዲህ በዚህ ቪዲዮ ላይ የማልገልጸው ነገር ጊዜ ስለማይበቃኝ በደቂቃ ነው የሚሰራው ዩቲዩብ ታውቃላችሁ እና ብዙ ነገሮች አሉ። ስለ ድራማ ሙሉ በሙሉ መተንተን አንችልም። ድራማው 1 ሰዓት እና 50 ደቂቃ እና ከ50 ደቂቃ በላይ ነው የሚለቀቀውና ብዙ ነገሮች ስላሉ እንግዲህ በጣም ጥሩ ድራማ አስተማሪ ነው እና ሁላችሁም ስልካችሁን እንግዲህ እንዳይጠፋባችሁ ስልካችሁን ጠበቅ አድርጋችሁ መያዝ እንዳለባችሁ ነው የምነግራችሁ። እናንተም ላይክ እና ሰብስክራይብ እያደረጋችሁ አበረታት። ምርልኝ በለው ነበረ። ይበቃሻል። አግጀሽ ብር እቀበላለሁ ብዬ ነበር። ብሩን ሳልቀበል ግን አጠራቀም